ያፌት ለኤፍራታ እንግዲህ ሰክሮ እቤት ውስጥ መጥቶ ነበር። ያልጠበቀው ነገር ተናገረ። እንዲሁም ኤፍራታ ደግሞ በጣም ደንግጣ ያን ነገር ሰምተዋለች። እሱ ምንድነው ናታና ያፌት ወንድማማቾች መሆናቸውን እያረጋገጠች ይገኛል። ምክንያቱም አባታቸው የሞተው አባታቸው አንድ አይነት እንደሆነ ብዙ መረጃዎች እንደደረሷትና እንዳወራችም ተናግሯል። የናታንም አባት የገደለው ያፌት እንደሆነ አወቀች። ያንንም ሙሉ መረጃ አግኝታለች። ያንንም ያገኘችው ሰክሮ በነበረ ሰዓት እያወራ ባለ ሰዓት ነበረ። ያፌት ናታን ይሄንን ነገር እውነት እንደዚህ አድርገውት ከሆነ እጠይቀዋለሁኝ፣ እሱን እነግረዋለሁ እያለች ነበረ። እንግዲህ ለናታ ኤፍራታ እነግረዋለሁ እያለች ነበር ማለት ነው። ስለዚህ ያፌት ትክክለኛ ወንድማቸው መሆኑን ማረጋገጥ እየቻለች ትገኛለች። እንዲሁም ሉሊት ቤት ውስጥ የምትሰራውን ስራ በሙላ ማወቅ ትፈልጋለች። ምክንያቱም ከሷ ጋር ብዙ ነገር ስላለው ሉሊት ጋር በጣም ስልክ ስለሚደዋወል ስለምሰማው እዛ ተጠንቀቁ፣ ሁሉንም ነገር አጣሩልኝ ብላ ደወለች ነፂ ጋር። ነፂ ደግሞ እኔ ጋር እሺ አይልሻለሁ ሉሊትን እጠይቃታለሁኝ አለቻት። አይ መጠየቅ ታይሆን ተከታተያት ምን እንደምትሰራ። ናታን ወዴት ነው ያለው? ናታንም እንዳትነግሪ ይሄን ነገር ግን ዝም ብለሽ ተከታተያ እንጂ ብላ ጠይቀቻት። እሺ እከታተላለሁኝ ኤፍራታ፣ አንቺ ለራስሽ ግን አደጋ ላይ እንዳትሆኝ ራስሽን ሆኝ ብላ ጠይቀቻት። ለእኔ ምንም ነገር አታስቡ፣ በቤተሰብ የመጣ ነገር ሁሉንም ነገር እቋቋመዋለሁ። ለእኔ መሸሻ ምንም ነገር አላጣም። ያፌት ብዙ ነገሮችን እያሴረ እንዳለ አውቃለሁ አለች። ያፌትም እንግዲህ ሰክሮ እንደመጣ የናታናን አባት እሱ እንደገደለው ወይም እሱ እንዳስገደለው ተናገረ። እንዲሁም ደግሞ ያፌት ሲናገር ናታን ወንድሙ እንደሆነ ምክንያቱም የአባቱ ስም አንድ አይነት ስለሆነ ነበረ። ስለዚህ የሱም አባት ነው ብላ በመጠርጠር ትገኛለች። እንዲሁም ደግሞ ያለውን የስልኩን ማስታወቂያዎች ውስጥ ስልኩ ውስጥ ያሉትን ሁሉንም ነገር አይታ እንዲሁም አግኝታ ፈትሻ ነበርና እነኛን ነገሮችም እዛ ውስጥ ብዙ ነገሮች እንዳሉ አውቃለች ማለት ነው። እንግዲህ ያን ነገር እያጣራች ያለችው ብዙ ነገሮች ውስጡ ውስብስብ ያሉ ነገሮች እንዳሉም በጣም አዝናለች። ያፌት ግን ምን እየሰራ ነው ያለው? ምን አስቦ ነው እንደዚህ ይህን ሁላ ነገር የሚያደርገው? ናታን የኔ ናታን እንደዚህ አይነት ነገር እኮ ምንም አያውቅም። ምንም ነገር ይሄን ነገር እኮ አልሰማም። ይሄን ነገር ሁላ የሚያደርገው እሱ ነው፣ በራሱ ጭንቅላት በራሱ በሚሄድበት መንገድ ነው። ግን ችግር የለውም፣ እኔ እናንተ እንማከራለን፣ ምንም ነገር አያስቸግረንም። ያፌት እከታተልሃለሁ፣ በምከድበት መንገድ ሁላ ሄዳለሁ አለችው ኤፍራታ በዛም በመቀጠል በሚሄድበት መንገድ መከታተልም ጀመረችው። ከዛ እየተከታተለችው ምንም የሚሰራውን ነገር ማየት መፈተሽ፣ እንዲሁም ደግሞ የሚያመጣቸውንም ወረቀቶች በማገላበጥ እንዲሁም ደግሞ የያዛቸውን ስልኮችም ከአያት በመነካካት ያሉትን መረጃዎች ለማውጣት በጣም እየታገለች አሁንም ትገኛለች ማለት ነው። በተለያዩ እሱ በሚያስቀምጣቸው በቢሮዎቹ እንዲሁም ደግሞ የኔ ናቸው የሚላቸውን ሰዎች በሚከታተላቸውና በሚከታተሏት ሰዎች እያረጋገጠ ትገኛለች። ስለዚህ ናታን ደግሞ የአባቱ ሞት በጣም አሳስቦታል። እንግዲህ ናታ የአባቱ ሞት እንዴት እንዳሳስበው በጣም ከባድ ነውና ስለዚህ ደግሞ ጥሩ ነገር እንዳላደረገለት አባቱ በጣም መጥፎ እንደሆነ አይታችኋል፣ እያስታወሰ ነበር ማለት ነው። ኤፍራታ እንግዲህ በጣም በብዙ ነገሮች እየተፈተነ ትገኛለች። ያፌት ብዙ ሴራዎችን እንዳስቀመጠ እያወቀችበት ትገኛለች ማለት ነው። ያፌት ያንተም አባት ነው የኔ ውድ የናታ አባት ያንተም አባት ነው እያለችው በጣም እየጠየቀችው ነበረ። ግን እሱ ተስካሩ የተነሳ በጣም ወድቆ ምንም ነገር እንዳላናገራትና እንዳልመለሰላት ነበረ። እሷ ግን በጩኸት በጣም እየጮኸች ደጋግማ እየጠየቀችው ነበረ፣ ግን ሊናገራት አልቻለም። ከዛ ሮጣ ሄዳ ስልኩን ነበር የያዘችው፣ ስልኩን ነበር ያገኘችው። በዛን ቅጥፈት ግን ስልኩን እንዳገኘች ስልኩ ውስጥ ምንም ነገር እንዳላገኘች መረጃ
ፈልጋ እንደነበርና ምንም ነገር እንዳላገኘ ነበረ። ከዛ ቶሎ ብላ እቤት ውስጥ መደወል ነበረባትና ደወለች ቤት ውስጥ። እንግዲህ እቤት ውስጥ ትደውል ደግሞ እዚህ ጋር መደወል እንዳለባት ተናገረች። ጺ ደግሞ በአጋጣሚ ተወንድሟ ጋር ስለነበረ ስልኩን ወደ ውጭ ይዛ መውጣት ነበረባት። እንዲሁም ደግሞ ሉሊት ተጎን ሆና መስማት እንደነበረባትና ተጎን ሆና እየሰማቻት ነበር የነበረው። ከዛም በኋላ እሷ ምንም አይነት መረጃ እንዳታወጣ ምንም አይነት ነገር እንዳትሰማ ሉሊት እያለች ተናገረች ማለት ነው። ኢፍራታ ብዙ ነገሮችን እኔ እያገኘሁ ነው፣ ብዙ መረጃዎችም እያሉኝ ነው። በዙ አጋጣሚ ያፌት ሁሉ ነገር ብዙውን ነገር ያደረገው እሱ ነው፣ ማንኛውንም ነገር ግን አንቺ ተጠንቀቂ አደራሽን ደጋግማ ጺ ከዛ ደጋግማ ትላታለች። ጺ ምንም አታስቢ ለናታን ግን ምንም ነገር እንዳትነግሪው፣ ምንም ነገር እንዳይሰማ አደራሽን አለቻት። ችግር የለውም ማለች። በዙ አበቁ።